ድህነት ለምን ስር ሰዶ እንደሚቆይ ማሰብ ሙሉ በሙሉ የሚጠበቅብንና ተገቢ ነው ብዬ አምናለሁ። ከኢኮኖሚስቶች አንጻር ሲታይ ሰዎች በድህነት ውስጥ የሚቆዩት በግል ስንፍና ወይም ስኬታማ የመሆን ፍላጎት በማጣት አይደለም። ይልቁንም ድህነት ሰዎች በመከራ ውስጥ እንዲቆዩ የሚያደርግ የተወሳሰበ መዋቅራዊ፣ ተቋማዊና ስነ ባህሪያዊ ወይም ቢሄቪየራል እንቅፋቶች ስብስብ ነው። ሰላም፣ እንዴት ናችሁ? ዩቲዩብ ላይ ቁም ነገር መማር የምትወዱ ሰዎች ሰብስክራይብ በማድረግ ቤተሰብ ሁኑ። በባለሙያዎቹ ጥናት መሰረት በድህነት የተወለዱ አብዛኛዎቹ ሰዎች በኢኮኖሚያዊ እይታ በድህነት የሚቆዩበት ዋነኛ ምክንያት የሚከተሉት ናቸው። አንደኛ፣ የድህነት አዙሪት ወይም ዘ ፖቨርቲ ትራፕ ይሉታል። ይሄ ዋነኛው ከድህነት ለመውጣት የሚያስችል በቂ ገቢ ለማግኘት ከፍተኛ የሆነ ካፒታል፣ ገንዘብ፣ ንብረት ወይም ትምህርት ሲያስፈልግ የሚፈጠር አዙሪት ነው። ገቢያችን ለዕለታዊ ኑሮ ማለትም ለምግብና ለመጠለያ ብቻ የሚውል ከሆነ የቁጠባ መጠናችን ዜሮ ይሆናል። ቁጠባ ከሌለ ደግሞ ኢንቨስትመንት የለም። ያለ ቁጠባ የወደፊት ገቢ ሊጨምሩ በሚችሉ ነገሮች ላይ ኢንቨስት ማድረግ አይቻልም። ሌላው አነስተኛ ምርታማነት፣ አነስተኛ ገቢ መኖር ነው። የተሻሉ መሳሪያዎችን ወይም ክህሎቶችን ማግኘት ስለማይችሉ ምርታማነት ዝቅተኛ ሆኖ ይቀጥላል። ይሄ ማለት ደግሞ ገቢያችን ዝቅተኛ ሆኖ ይቆይና አዙሪቱ እንደገና ይጀምራል ማለት ነው። ሁለተኛው የገበያ ውድቀትና የፋይናንስ እገዳ ወይም ፋይናንሻል ኤክስክሉሽን ነው። በጥሩ የኢኮኖሚ ስርዓት ውስጥ ጥሩ ሐሳብ ኖሮን ገንዘብ ከሌለን ብድር ማግኘት መቻል አለብን። ነገር ግን የብድር ገበያው ብዙ ጊዜ ድሆችን አያገለግልም። ምክንያቱ ደግሞ የዋስትና ኮላተራል እጦት ነው። መደበኛ ባንኮች ብድር ለመስጠት እንደ ቤት ወይም መሬት ያሉ ዋስትናዎችን ይጠይቃሉ። ድሆች ደግሞ በተፈጥሯቸው እነዚህ ንብረቶች የሏቸውም። ስለዚህ ከመደበኛ የባንክ ስርዓት ስለተገለሉ ድሆች መደበኛ ባልሆኑ አበዳሪዎች ላይ ጥገኛ መሆን ግድ ይላቸዋል። እነዚህ አበዳሪዎች ደግሞ እጅግ ከፍተኛ ወለድ ያስከፍላሉ። ይሄ ደግሞ አነስተኛዋን ገቢ ወይም ሀብታችንን ስለሚበላት ከድህነት መውጣት የማይቻል ያደርገዋል። በሶስተኛ ደረጃ ባለሙያዎች ያስቀመጡት የተቋማት ውድቀትና ደካማ የንብረት መብቶች ወይም ዊክ ፕሮፐርቲ ራይትስ ነው። ኢኮኖሚስቶቹ ዳሮን አሴሞግሉ እና ጄምስ ሮቢንሰን የተባሉ ሁለት ኢኮኖሚስቶች የብሔራዊና የግለሰብ ሀብት ዋነኛ አንቀሳቃሽ የተቋማት ጥራት መሆኑን ይከራከራሉ። በብዙ ቦታዎች የፖለቲካና የኢኮኖሚ ስርዓቶች የተቀረጹት ሀብታሞች ከሌላው ሕዝብ ሀብት እንዲሰበስቡ ወይም እንዲመዘብሩ ተደርጎ ነው ይላሉ። እነዚህን ተቋማት ብዝበዛዊ ወይም ኤክስትራክቲቭ ተቋማት ይሏቸዋል። አራተኛ፣ የአስተሳሰብ እጥረት ወይም ዘ ስካርሲቲ ማይንድ ሴት ነው። ድህነት በገንዘብ ብቻ ሳይሆን በአእምሮ ጭምር ከፍተኛ ዋጋ ያስከፍላል። የኢኮኖሚክስ ባለሙያዎች እንዳረጋገጡት የዘላቂ እጥረት ውጥረት የአእምሮን ማሰብ እና የማቀድ አቅም ይቀንሳል ይላሉ። ምክንያቱም ቀጣዩን ምግብ እንዴት እንደሚያገኙ ወይም የደረሰባቸውን ዕዳ እንዴት እንደሚከፍሉ ሁልጊዜ የሚጨነቁ ከሆነ የተሻለ የረጅም ጊዜ የፋይናንስ እቅድ ለማውጣት የሚያስችል የአእምሮ ጉልበት ወይም ኮግኒቲቭ ባንድዊድዝ አይኖራቸውም። ይሄ ደግሞ ለአጭር ጊዜ የህልውና ስልቶች ላይ ጥገኛ መሆንን ያመጣል። ለምሳሌ አንድ ድሃ ገበሬ ከረሃብ ለመትረፍ ሲል ዛሬ ዘሩን ሊበላው ይችላል። ምንም እንኳን በሚቀጥለው ዓመት የሚያጭደው ምርት እንደማይኖር እርግጠኛ ቢሆንም፣ ይሄ በአጭር ጊዜ ውስጥ ምክንያታዊ ምርጫ ቢሆንም በረጅም ጊዜ ግን በኢኮኖሚው አውዳሚ ነው። አምስተኛ፣ የሰው ሀብት ሂውማን ካፒታል እጥረት ነው። እንግዲህ ኢኮኖሚስቶች የሚያስቀምጡት የሰው ሀብት ማለት አንድ ሰው ያለው ጤና፣ ትምህርትና ክህሎት ነው። ድህነት የሰውን ሀብት ክምችት በከፍተኛ ሁኔታ ይገድባል። ለምሳሌ የተመጣጠነ ምግብ እጦት ብናይ በድህነት ውስጥ የሚያድጉ ህፃናት ብዙ ጊዜ የተመጣጠነ ምግብ እጦት ያጋጥማቸዋል። ይህም የአእምሮ እድገትና አካላዊ አቅምን በዘላቂነት ይጎዳል። በዚህም የወደፊት ገቢ የማግኘት አቅማቸው ይቀንሳል። አእምሯቸው ደካማ ከሆነ የተሻለ ነገር ማሰብ ስለማይችሉ ማለት ነው። ሌላው ደግሞ እኩል ያልሆነ የትምህርት እድል። ድሃ አካባቢዎች ብዙ ጊዜ በቂ በጀት የሌላቸው ትምህርት ቤቶች አሏቸው። ትምህርት ነፃ ቢሆንም እንኳ ትምህርት ቤት የመሄድ አማራጭ ወጪ ወይም ይሄ ኦፖርቹኒቲ ኮስት የምንለው ከፍተኛ ነው። አንድ ወጣት ቤተሰቡን ለመደገፍ ሲል ትምህርቱን አቋርጦ መስራት ሊኖርበት ሁሉ ይችላል። ይሄ ደግሞ ለዕለታዊ ህልውና ሲባል የረጅም ጊዜ ገቢን መስዋዕት ማድረግ ነው። ስድስተኛና የመጨረሻው ደግሞ የቦታ አቀማመጥና የጂኦግራፊ እንቅፋቶች ነው። ሳይንቲስቶች እንግዲህ ይህንን ስፓሻል ሚስማች ይሉታል። አንዳንድ ጊዜ ድህነት የሚወሰነው በሚኖሩበት ቦታ ነው። በዚህ ጊዜ መገለል ወይም አይዞሌሽን ሊደርስባቸው ይችላል። ይህንን በምሳሌ እንየው። መንገድ በሌለበት ገጠራማ አካባቢ ወይም የህዝብ ትራንስፖርት በሌለበት
የተረሳ የከተማ ሰፈር ውስጥ የሚኖሩ ከሆነ ጥሩ ክፍያ ወዳለው ስራ ለመድረስ የሚወጣው ወጪ ከሚያገኙት ደሞዝ ሊበልጥ ይችላል። ሌላው ደግሞ ኢኮኖሚስቶች የሚያስቀምጡት እንግዲህ የሀብት መሰባሰብ ወይም አግሎሜሬሽን ኢፌክት ይሉታል። ሀብት በአንድ ቦታ የመሰባሰብ ዝንባሌ አለው። ከፍተኛ ክፍያ የሚያስገኙ ስራዎች ያሉባቸው ከተሞች የኑሮ ውድነታቸውም ከፍተኛ ነው። ስለዚህ ድሆች የኢኮኖሚ እድገት ሊያገኙባቸው ከሚችሉባቸው አካባቢዎች በኑሮ ውድነቱ ምክንያት ይገፋሉ። ተወዳዳሪ ሆነው ከነሱ ጋር ሀብት ለማፍራትም ይቸገራሉ። በጥቅሉ ሰዎች በድህነት የሚቆዩት ድህነት ራሱ እንደ ኢኮኖሚያዊ ስበት ስለሚሰራ ነው። ለመበደር የሚያስፈልገውን የፋይናንስ ዋስትና፣ ለማቀድ የሚያስፈልገውን የአእምሮ ነፃነትና ተወዳዳሪ ለመሆን የሚያስፈልገውን አካላዊና ትምህርታዊ አቅም ይነጥቃል። በተመሳሳይ ጊዜ ግለሰቦችን በብዝበዛ ስርዓት ውስጥ አስሮ ያስቀምጣቸዋል። እስከ መጨረሻው ድረስ አብራችሁኝ ስለቆያችሁና ሰብስክራይብ በማድረግ ስለምታበረታቱኝ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ሰላማችሁ ይብዛ።